ሚካኤል ማለት ቃሉ የግሪክ ሲሆን ወደ ግዕዝ ሲተረጎም መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። የእግዚአብሔር ገናንነትና እሱን የሚመስል አምላክ እንደሌለ የሚያመለክት እንደ እግዚአብሔር ያለ ቅዱስ፣ ንጹሕ፣ ኃያል፣ ረቂቅ፣ ምሕረቱ ቸርነቱ የበዛ መዓቱ የራቀ ማን ነው ማለት ነው። በዚህ ዕለት መልአኩ ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ቅድስት አፎምያንና ባህራንን ከሞት የታደገበት ዕለት ነው። አንደኛ ቅድስት አፎምያ። ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ አስተራኒቆስ ይባላል። መስፍነ ኪልቅያ ነበረ። ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳያት አስመስሎ መጥቶ ከደጅ ሆኖ አስጠራት። ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። እኛማ በነግስ ጸልየናል፣ እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሲበዛ ያለ ጊዜ እንደሚገድል አታውቂምን? ሀብትሽን ሰጥተሽ መጨረስሽስ ስለምንድን ነው? በዚያው ላይ አንቺ ስትደክሚ የሚደግፍሽ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? አሁንም ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻልና ባላግቢ እሺ በይኝ አላት። ኦ አባ አስኬማ ከሰናይ ወቃልህ ከሰ እኩይ። አባ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልከኝ ጌታ ምጽዋተ አበድርም መሥዋዕት ብሎ የለምን? ሁለተኛ ባላግቢ ማለትንስ ከምን አገኘኸው? አርጋብ እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንቱን በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ባሏ ታሞ ሳለ ያሰራላትን ስዕለ ሚካኤል አውጥታ ብታሳየው ሰኔ 12 ቀን መጥቼ ከተመካሽበት ከዚህ ግብሱ ስዕል ጋር አጠፋሻለሁ ብሏት እንደ ትቢያ በኑ ጠፋ። ሰኔ 12 ቀን በነግ ብርሃናዊ መልአክ መስሎ መጥቶ ጾም ጸሎትሽ፣ ስግደትሽ፣ ምጽዋትሽ አድርጎልሻል። ያ ስሁት በዚያ ዕለት ቅድመ እግዚአብሔር ይቆማልና መጥቼ ያጠፋሻለሁ እንዳለሽ አውቄ ላድንሽ መጥቻለሁና ስገጅልኝ አላት። አንተ ማን ነህ አለችው። ሊቀ መላእክት ሚካኤል ነኝ አላት። የንጉሥ መልእክተኛ ያለ ማኅተም ይሄዳልን? በትረ መስቀልህ ወዴት አለ አለችው። መስቀል አስይዞ መሳል ልማድ ነው እንጂ እኛ ሳንይዝም አላት። ቆየኝ ስዕሉን ላምጣልህ ብላ ዘወር ስትል አርአያውን ለውጦ ደብረ ጽልመት መስሎ አነቃት። ቅዱስ ሚካኤል እንዳይን ጥቅሻ ፈጥኖ ደርሶ ቀጥቶ አምሎ ገዝቶ እመቀ እመቅ ጥሎታል። እሷንም ብፅዕት ሆይ ጾም ጸሎትሽ፣ ስግደትሽ፣ ምጽዋትሽ ቅድመ እግዚአብሔር ደርሶልሻል፣ እረፍትሽ ዛሬ ነው ብሎ ታረገ። ወደ ቤተ ክርስቲያን ሄዳ ሥጋውን ደሙን ተቀብላ ጳጳሱን ካህናቱን ወደ ቤት ጠርታ ተመለሰች። ጳጳሱን በወርቅ ካህናቱን እንደ ማዕረጋቸው በብር በነሐስ መንበር አስቀምጣ አብልታ አጠጥታ ወርቅ ብሯን ለቤተ ክርስቲያን መስሪያና ለድሆች ምጽዋት ያደርገው ዘንድ ለሊቀ ጳጳሱ ሰጥታ አርፋለች። ስዕሉም ከእቅፏ ወጥቶ በሮ ያለ አንዳች መስቀያ በቤተ መቅደሱ በር ተሰቅሎ ተገኝቷል። ኋላም አብቦ አፍርቶ በአበባው በፍሬው ሕሙማንን የሚፈውስ ሆኗል። ዳግመኛም ወደ ባህራን የተላከበት ዕለት ነው። የባህራን ሀገሩ እስክንድርያ ነው። በዘመነ በጥሊሞስ ልጁ አክሎብጥራ በግብፅ ዘኋላ በሚባል ኮከብ ስም ቤተ ጣዖት አሰርታ ሕዝቡ በየዓመቱ መሥዋዕት እየሰዉ ተረፈ መሥዋዕቱን እየተመገቡ እየዘፈኑ እያጨበጨቡ ያከብሩ ነበር። ሊቀ ጳጳሳት ለእስክንድሮስ ንጉሥ ቆስጠንጢኖስ አብያተ ጣዖታት ይትአጸዋ ወአብያተ ክርስቲያናት ይትረሃባ ብሎ አዋጅ ካወጀ በኋላ አፍርሶ ከቦታው ላይ ቤተ ክርስቲያን ሰርቶ ታቦተ ሚካኤልን አግብቶ የጣዖቱን በዓል ተዉ፣ ይህንን አክብሩ ብሎ በየዓመቱ በዚህ ቀን በዓል እንዲሆን ሥርዓት ሠራላቸው። ይህንንም በዓል ከሚያከብሩ ምእመናን አንዱ የዚህ የባህራን አባት ነበር። ተጸንሶ ሳለ ሞተ። በተወለደ ጊዜ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ከቤቷ ገብተው ሕፃኑን ባርከው ይህ ሕፃን የዚህን ባለጸጋ ሀብት ይወርሳል ሲሏት ባለጸጋው ጎረቤቷ ሰማ። ነገሩን ከልቡ ሲያወጣ ሲያወርድ ኖሮ ሕፃኑ 10 ዓመት ሲሆነው እናቱ ቀዳ የምታለብሰው ቆርሳ የምታጎርሰው አታ ስትቸገር ለእርሷ 20 ወቄት ሰጥቶ ሕፃኑን ላሳድገው ብሎ ከቤት ወሰደው። ወዲያውም በሳጥን ከቶ ከባህር ጣለው። ማዕበል እየገፋ ወስዶ ከወደቡ አደረሰው። አንድ በግ ጠባቂ አግኝቶ ወርቅ መስሎት ከቤቱ ወስዶ ቢከፍተው መልካም ብላቴና ሆኖ አገኘ። ልጅ ይሻ ነበርና ደስ አለው። ከበላው እያበላ ከጠጣውም እያጠጣ አሳደገው። ከብዙ ዓመታትም በኋላ ያ ባለጸጋ ለንግድ ሲሄድ መሽቶበት ከነርሱ ቤት አደረ። ባህራን ባህራን እያለ ሲጠራው ሰምቶ ባህራን ማለቱ ምን ማለት ነው አለው። ከባህር የተገኘ ማለት ነው አለው። መቼ ያገኘኸው አለው። ጊዜውን ጠቅሶ ሲነግረው ለካስ አልሞተምና አለ። ሲነጋ ከቤቴ ረሳሁት አለና የድካሙን ዋጋ ላንተ ከፍልሃለሁ፣ ልጅህን ልላከው አለው። እሺ አለ። እንደደረሰ ግደሉት ብሎ ጽፎ አትሞ ምልክት ነግሮ ስንቁን አስይዞ
ወሰአሞ በብሉት ከመ ይሁዳ ይላል። እንደ ይሁዳ በሽንገላ ስም ወሰደደው። 9 ቀን ተጉዞ የ1 ቀን ጎዳና ሲቀረው ቅዱስ ሚካኤል በአምሳለ ሊቀ ሐራ በፈረስ ተቀምጦ መላእክትን እንደ ሰራዊት አስከትሎ ከመንገድ ተገናኘው። አንተ ጎበዝ ወዴት ትሄዳለህ አለው። እንዲህ ካለ ቦታ መልእክት ላደርስ ተልኬ እሄዳለሁ አለው። እስኪ መልእክቱን አሳየኝ አለው። ጌታዬ ለማንም አታሳይ ብሎኛል፣ ያም ባይሆን እንደ ተጠቀለለ አሳየኝ አለው። አሳየው። ወመላክሰ ነፋ ውእተ ክርታሰ ወደምሰሰ ኩሎ ዘጽሑፍ ውስተ ውእቱ ክርስታስ ይላል። እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወትን ትእዛዝ ጽፎበታል። ያን ይዞ ሄዶ ለቤቱ ሹም ሰጠው። ቢገልጸው ልጄን ዳሩለት፣ ሀብት ንብረቴን አውርሱት፣ ባሮቼ ይገዙለት የሚል አነበበ። በጌታ ማኅተም ታትሟልና እንዲሁ አደረገለት። ባለጸጋውም ከንግድ ሲመለስ የዘፈን የጨዋታ ድምፅ ሰምቶ ብላቴናውን አግኝቶ ይህ ሁሉ ዘፈን ጨዋታ ምን ተገኝቷል አለው። የላከው ሰው ልጅህን አግብቶ ሀብትህን ወርሶ ይኸው 40 ቀን ሙሉ ይዘፈናል አለው። ደንግጦ ከፈረሱ ወድቆ ሞቷል። ባህራንም ይህን ሁሉ በቅዱስ ሚካኤል ተራዳኢነት የተደረገለት መሆኑን በራእይ ተረድቶ አምኖ ማዕርገ ቅስና ተቀብሎ ቤተ ክርስቲያንን አሳንጾ ሲያገለግለው ኖሯል። የዋሁ ባህራን የሌለው ተንኮል በሳጥን ታሽጎ ከባህር ሲጣል ውጦ እንዳያስቀረው ሞገድ ማዕበል ጠብቆ አወጣው ቅዱስ ሚካኤል። ቅንጣት እንኳን ክፋት በደል ሳይኖረው ሞት ታዞበት ሲሄድ ወደሚገድለው መልአኩ ሚካኤል ከሞት ታደገው። ጠላቱን አጥፍቶ ንብረቱን ሰጠው። መልአኩ ሚካኤል በእምነት ለጠራው የድሃ ደጋፊ ረዳቱ ነው፣ ከችግር ከስቃይ የሚታደገው። አደራ ሚካኤል ቅዱሱ ጎብኘኝ፣ ደካማ ነኝና ቸል አትበለኝ። በሐዘን በጭንቀቴ የሚደርስልኝ ለኔ ካንተ ሌላ ምን ዘመድ አለኝ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። የመልአኩ ቅዱስ ሚካኤል አማላጅነት ረድኤት በረከት ከሁላችን ጋር ይሁን፣ አሜን።